ኢትዮጵያ ውስጥ አንዱ ሌላውን ጠልፎ ለመጣል የተደረጉ የሴራ ፖለቲካ ልፊያዎች ጦሳቸው ዛሬም ሀገርን እየለበለበ ነው። የሴራ ፖለቲካ ማዕከላዊ ማጠንጠኛው ስልጣን ሲሆን የስልጣን ሉዓላዊት ባለቤት መሆን የሚገባው ህዝብ ደግሞ የሴረኞች መቀለጃ ነው። ለዚህ ማስረጃ የሚሆነው ባለፉት 50 ዓመታት ዲሞክራሲ የሚባለው ጽንሰ ሐሳብ በህዝብ ላይ ለመቀለድ ማገልገሉ ነው። ጤና ይስጥልን የተከበራችሁ ውድ ቻናላችን ቤተሰቦች ያላችሁበት ሁሉ ሰላምና ጤና ይሁንላችሁ ዘንድ እየተመኘን በዚህ መሰናዷችን ዓለም ከናቀው የጥላቻና የቂም በቀል ፖለቲካ እንላቀቅ በሚል ርዕስ አንቀጽ ስር ዳኝነት አርአያ ለሪፖርተር ያሰፈረውን ዘረግ ያለ ጽሑፍ ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩም። በአንድ ወቅት የኦሎምፒክና የዓለም ሻምፒዮኑ እንዲሁም የበርካታ ክብረ ወሰኖች ባለቤት ዝነኛው ሻለቃ ኃይሌ ገብረስላሴ ተናገረው የተባለና በማህበራዊ ድረገጽ ላይ ሲመላለስ ያገኙትን ሐሳብ የጽሑፍ የመግቢያ ማድረግ ሻለው። እኔ ከሀገር ያልፌ በመላው ዓለም በደንብ የታወቅኩ ሰው ነኝ። በዓለም ደረጃም ዝነኛ ነኝ። ነገር ግን ከአገሬ ወጥቼ ወደ ሰው ሀገር ሲሄድና አውሮፕላን ላይ ልሳፈር ስሰለፍ ኢትዮጵያ የሚለውን ፓስፖርቴን ሳሳይ ወደ ኋላ ረድፍ እንድሰለፍ ነው የሚደረገው። መጀመሪያ አሜሪካውያን፣ እንግሊዞችና ሌሎች የበለጸጉ ሀገሮች ሰዎች ይቀድማሉ። ከአገር ስንወጣ ሁላችንም ያው የዚቹ የድሃ ሀገር ዜጎች ነን። የእኛ አማራ ነኝ፣ ኦሮሞ ነኝ፣ ወላይታ ነኝ ፉክክር ምንም አይፈይድልንም። ይህንን የሚያውቅልን የለም። ይልቅ ቶሎ ቶሎ በርትተን ሰርተን ተለውጠን በዓለም ፊት የቆሸሸውን የአገራችንን ስም ብናጸዳ ነው የሚጠቅመን ነበር አለ የተባለው ሻለቃ አትሌት ኃይሌም ይህ ነባራዊ ሀቅ የብዙዎቹ አገር ወዳዶችና የጽንፈኛ ብሔርተኝነትን መሸከም የማይፈልጉ ወገኖች ሀሳብ መሆኑ አይቀርም። ኢትዮጵያ እስካሁኑ ድረስ ከዓለም ድሃ አገሮች ተርታ ተሰልፋ በተፈጥሮና ሰው ሰራሽ አደጋዎች ለዕለት ተዕለት እርዳታ የሚጋለጡ ሚሊዮኖች ባሉበት ጊዜ እንዲሁም ዜጎች በኢኮኖሚ ስደት ከአገር አገር በሚባዙበትና ዓለምን በደረሱበት ሁኔታ በዘር እየተቧደኑ መነታረክ እጅግ አሳፋሪና አሳዛኝ ገጽታችን መሆኑ ሊሸሸግ አይችልም። ከዚህ ብልሽት ቀስ በቀስ ካልተወጣም ፈተናው መክበዱ አይቀርም። ከዚህ በላይ ዓለምን በተለያዩ ጊዜያት ከሚያጋጥሟት ፈተናዎች ዋነኛው የሰው ልጅ የሚያካሂደው የእርስ በርስ ጦርነትና ግጭት መነሻው ነጣጣይ አስተሳሰብ መሆኑን መመልከት ያስፈልጋል። አገሮች በተናጠል ወይም በአንድ አገር ውስጥ የሚኖሩ ህዝቦች እርስ በርስ የሚያደርጉት አለመግባባትና ጥላቻ የሚቀሰቅሰው ጦርነት ስፍር ቁጥር የሌላቸው ህዝቦችን አስተላልቋል። ከዚያም በላይ የዓለም አገሮች ጎራ ለይተው የተጣጣዙበት እንደ አንደኛውና ሁለተኛው የዓለም ጦርነቶች ያሉበት ክስተቶች በአውዳሚነታቸው ተጠቃሽ ናቸው። ለእነዚህ ጦርነቶች መቀስቀስ በርካታ ምክንያቶች በየታሪክ ድርሳናቱ ቢጠቀሱም በአብዛኞቹ ከመሪዎችና ፖለቲከኞች አምባገነናዊ ዘረኛና ዘራፊ አስተሳሰብ የሚመነጨው የተሳሳተ አመለካከት ከፍ ያለውን ድርሻ ይይዛል። በተለይ ህዝባችንን ባልተገባ የጥላቻና የቂም በቀል መንገድ በመንዳት በትንንሽ ምክንያቶች በዘረኝነት እኔ ይበልጥ እንዲሁም በድንበር በጋራ ሀብት በተፈጥሮ ሀብት አጠቃቀም ሰበብ የሚለኮስ እሳት በቀላሉ ሳይበርድ እስከ ትውልድ የሚተርፍ መጥፎ ጠባሳ ጥሎ ያልፋል። ይህ ችግር በሰለጠነው ዓለም ጉዳት ካደረሰ በኋላ በይቅርታና ወቅቱ በሚጠይቀው የጠንካራ አገረ መንግስት ግንባታ እሳቤ እየተሰራ ሲወጣ መቆየቱ ግን ይታወቃል። ሶስተኛው ዓለም በተለይ በአፍሪካ ግን ቅኝ ገዢዎችና የተዘባ አስተሳሰብ አራማጆች በቀደዱት ቦይ በመፍሰስ እስካሁን ድረስ ጥላቻ፣ ቂመኝነት፣ ግጭትና መለያየት ተባብሶ የቀጠለባቸው አገሮች ትንሽ አይደሉም። ኢትዮጵያን ብትሆን በዚሁ ድርና ማግ ተተብትባ የምትገኝ ነች። ሀገራችን እንደ ብዙ ሰፋፊ አገሮች ብዝሃነት የሞላባት የተፈጥሮ ባለጸጋና የታሪክ ምሰሶ ብትሆንም በውስጥም ሆነ በውጭ ኃይሎች የግጭትና የጦር ሰለባ ሆና ነበር የቆየችው። አሳዛኙ ነገር ደግሞ የእነዚህ ዘመናት ቅሪተ አስተሳሰቦች በአሁኑ ትውልድ አእምሮ ውስጥም እንዲመላለሱ እየተደረጉ ከአብሮነት ይልቅ ልዩነትና መነጣጠል እያንዣበበ መሄዱ ነው። ሀገራችን ምንም እንኳን በህዝቦቿ ጥንካሬና በፈጣሪም ረዳትነት ሳትጠፋ እዚህ ብትደርስም በየዘመናቱ ያለቀባት ህዝብ ቁጥሩ ቀላል የሚባል አይደለም። ምሁሩና አምራች ኃይል ግን የኋላ ቀርነትና ድህነት መባባስ የራሱ ድርሻ እንደነበረው ይሄ ትውልድ መገንዘብና መገመት አለበት። ዛሬም በኢትዮጵያ የአንዳንድ ጠርዘኞች አካሄድ ከዚሁ አዙሪት እንዳንወጣ የሚያደርግ ነው። ካለፉት የታሪክ ዝንፈቶችና የተሳሳቱ የጥላቻ መንገዶች ዓለም እየወጣ ወደ ስልጣኔ ትብብር ቢመጣም በእኛ አገር በዛሬዋ ዘመናዊት ኢትዮጵያ ለምን የመራራቅ የመገፋፋት እሳቤ አረበበ ተብሎ መጠየቅ ያስፈልጋል። የተቃርኖ አስተሳሰብስ እስከ የት ድረስ ሊወስደን ይችላል ብሎ ማውጠንጠን ያስፈልጋል። በእርግጥ አንዳንዶች የዚህ ሁሉ መዘዝ መነሻ የጎሳ ፌዴራሊዝም መከተላችን ጠንሳሹም በውሃት ኢህአዴግ መራሹ የፖለቲካ ኃይል እንደሆነ ይናገራሉ። አሁን ያለው የአክራሪ ብሔርተኛውና የህብረ ብሔራዊ አንድነት ኃይሉ ፍጥጫ ሲታይም የአባባሉ እውነትነትን ጎልቶ ይታያል። እሱ ብቻ ሳይሆን ግን የ1960ዎቹ የፖለቲካ አብዛኛው ተዋናኝ በማንነትና በዘር ላይ የተመሰረተ የፖለቲካ ትግል እንደ ጠቃሚ አማራጭ ወስዶ እንደነበር ተደጋግሞ የተባለ ሀቅ ነው። በተለይ የፊውዳሉን አገዛዝ ለመገንደስ በአንድ ብሔር፣ ሃይማኖት፣ ቋንቋና መሰል ሁነቶች ላይ ያነጣጠረ የሚመስል አገዛዝና ህዝብን ያልነጠለ ትግል ተካሂዷል። በስርዓቱ ባህልና እምነት ተደርገው የተቆጠሩ እሴቶች ላይም ዛሬም ድረስ በተሳሳተ መንገድ የበቀል ሾተል ተቀስሮ ይታያል። የሐዝሚያሚያ ግን ለምንምና ለማንም የማይበጅ አብሮ የማያኖር ችግራችን ነው። ባለፉት 30 ዓመታት በተጨባጭ እንደታየውም የህዝባችን መብትና ታሪክ ለማክበር በሚል ሰበብ ከአገራዊ አንድነትና ይልቅ የብሔርና የማንነት መብትና ጥቅምን ለማስከበር ከሚዛኑ ያለፈ ትኩረት መስጠት ነበር። ከሁሉም በላይ ግን ይህን አስተሳሰብ በአዲሱ ትውልድ ላይ ለማስረጽ ሐሰተኛና የተጋነነ ትርክትን በተራ
የፖለቲካ ቀለም እየቀቡ ጥላቻን መዝራት ዛሬ ለደረስንበት አብሮነት መዳከምና የቂም በቀል ፖለቲካ ዳርጎን ይገኛል። ፍጥጫውም ከትናንት እስከ ነገ እንዲቀጥል የሚፈልጉ ኃይሎች ከአዙሪት መውጣት እየፈለጉ አይደለም። ይህም መታረምን የተስተካከለና ከሞላ ጎደል የምንግባባበት ትርክት ሊመሰረት ግድ ነው። ይህ ለምንና እንዴት ሆነ ከማለት ይልቅ ከጥላቻና ዘረኛ አስተሳሰብ የጎሳና የዘር ፖለቲካ ቅኝት እየወጣን ወደ አገራዊ አንድነትና በእኩልነት ላይ የተመሰረተ የህዝብ ህብረት ልንመልስ እንችላለን ብሎ ማብሰልሰል ተገቢና አስፈላጊ ይሆናል። በተለይ ነገሮችን በወደ ሰፊነት ከፈተሽናቸው የተለያዩ ፋሽስታዊ ባህሪ የነበራቸውና በዘረኝነት ብቻ ለከፋ ግጭትና መለያየት የተዳረጉ የዓለም አገሮች አካሄድም ትምህርት ሊሆን ይችላል። ለአብነት ስለመጥቀስም ያህል ጀርመንን በቀዳሚነት ማንሳት ይቻላል። የናዚ ፓርቲ አምባገነን መሪ አዶልፍ ሂትለር ጀርመኖችን ከዓለም የነጠለ ፋሽስት ብቻ ሳይሆን የውስጥ አንድነታቸውን የሚሸረሽር ዘረኛና ከፋፋይ አዘቅት ውስጥ ከቷቸው ነበር። የዚህ አስተሳሰብ ጥንስስ የአገርን ዓለም አቀፍ ገጽታ ከማጠልሸት ባሻገር በርዕዮተ ዓለምና በፖለቲካ አስተሳሰብ ልዩነት ተገፍቶ በርሊንን ከሁለት የከፈለ ግንብ እስከ መገንባት ያደረሰ ነበር። ምስራቅና ምዕራብ በሚል ተከፋፍለው ለዓመታት ቆይተዋል። በኋላ ግን የጀርመን ሶሻል ዲሞክራሲ ፓርቲ በአብዛኛው ምሁርና የፖለቲካ ኃይል ግልጽ ምክክርና ህብረት ፈጥረው ህዝቡንም በማንቃት ዘመን ተሻጋሪ ጠንካራ ሀገራዊ አንድነትን አረጋግጠዋል። ዛሬ በቆዳ ስፋቷ ከእኛ ኦሮሚያ ክልል ያነሰችውን ጀርመን በስልጣኔም ሆነ በዓለም አቀፍ ተጽዕኖዋ ግንባር ቀደም የምድራች ተጠቃሽ አገር የሆነችውም ከአገራዊ አንድነት በሚመነጭ ማህበራዊ ኢኮኖሚያዊና ፖለቲካዊ ጉዞዋ ነው። የጠባብነትን አስተሳሰብ በማሽቀንጠር ለስልጣኔ እድገት በሰጡት ትኩረት መነሻም ነው። የመከላከያና የደህንነት ኃይሏንም እንደ ህዝቦቿ ዋስትና ከመቁጠር አፈንግጣ አታውቅም። ለዚህ ጽሑፍ ማጠናከሪያ በሁለተኛነት ሩሲያን መጥቀስም ይቻላል። በተፈጥሮ ሀብት የበለጸገችና በሶሻሊዝም ርዕዮተ ቀዳሚ መሞከሪያነት የምትታወቅ ምድር በታሪኳ በተመሳሳይ በጠባብነትና በዘረኝነት ከፍተኛ ፈተና አስተናግዳለች። ከሩሲያ አብዮት በኋላ የአገሪቱ የፖለቲካ ስርዓት ግራ ዘመም በመሆኑ በኒዮ ሊበራሊዝም ኃይሉ የቀዝቃዛው ጦርነት ተጽዕኖ የተባበሩት ሩሲያ ወደ 15 ብጥስጥስ አገሮች ልትበተን ችላለች። ዛሬም ድረስ የእነ ስታሊን ብሔር ተኮር የፖለቲካ ፈለግ የኪሳራ ምልክት ሆኖ ከመጠቀሱ ባሻገር ከኛው የኢህአዴግ መራሹ ህገ መንግስት ውጪ አንድም የተከተለው አገር እንደሌለ ይታወቃል። ይሁንና አሁንም የተባበሩት ሩሲያ ፓርቲ ኃይሎችን በማግኘቱ በተለይ ከቪላዲሚር ፑቲን መምጣት በኋላ በአንድ በኩል በእድገትና ስልጣኔ ቀዳሚ የምትባል አገር በሌላ በኩል ያለውን ህዝብ የሚያስተሳስር የተበተነውንም የሚመልስ የዓለማችን ተጽዕኖ ፈጣሪ ምድር ለመሆን አልተቸገሩም ነበር። ዛሬም ቢሆን የዓለም የኃይል ሚዛን አንዱ ክንፍ የሚገኘው ሞስኮ ነው ማለት ይቻላል። እዚህ ላይ ታዲያ በብዝሃነት ላይ የተመሰረተ አገራዊ አንድነት ማቆጥቆጡ ለተገኘው እድገት ድርሻው ከፍተኛ ሆኖ እንደሚገኝ መዘንጋት አይገባም። የዓለማችን ተጽዕኖ ፈጣሪ ከሚባሉት አዳጊ አገሮች አንዷ የሆነችው ቻይናን ብንመለከት በህዝቧ አንድነትና አብሮነት ረገድ የማይናወጥ ሐውልት በመገንባት ከትውልድ ትውልድ የምትሸጋገር ምድር ነች። ይህም በተባበረና በሚደማመጥ የህዝብ አቅም ዓለምን ጉድ ያሰኘ እድገትና ስልጣኔ እንድታረጋግጥ ከማስቻሉን ባሻገር የዓለምን 1/5 ህዝብ ይዛ በከፍተኛ ብሔራዊ መግባባትና የማይናወጥ አብሮነት የምትጠቀስ መሆኗ ሊያከራክር አይችልም። በመሰረቱ ፌዴራላዊ አስተዳደርን ባትከተልም 1.5 ቢሊዮን ገዳማ ከሚደርሰው የቻይና ህዝብ 93% የሚሆነው ሃን የሚባል ብሔር የሚታቀፍ ነው። ቀሪው 6% የሚሆነው ህዝብ የ56 አናሳ ብሔሮች አባል እንደሆነ መረጃዎች ያስረዳሉ። እነዚህ ህዝቦች ግን በኮሚኒስቱ ፓርቲም ሆነ በአገረ መንግስቱ እንደመጠናቸው የሚወከሉበት አግባብ ስላለ እንዲሁም በቻይና በእኩልነት መንፈስ የሚጠቀሙበት እርምጃም ከጊዜ ወደ ጊዜ የተጠናከረ ስለመጣ ምንም ቢሆን እንደ ህዝብ በአንድነታቸውና በቻይና ሉዓላዊነት ሊደራደሩ አይችሉም። መነጣጠልና የቂም በቀል ፖለቲካ ለማቀንቀን የሚጋብዝ የኋላ ትርክት በዞርበት አይታዩም። በዚህም በአሁኑ ጊዜ ዓለማችን ቁጥር አንድ የኢኮኖሚ መሪና ፈርጣማ የመከላከያ ኃይል ባለቤት መሆን ችለዋል። ላይ ከተጠቃቀስናቸው አገሮች ሌላ በተለይ ፌዴራላዊ ስርዓትን የሚያራምዱ እንደ ህንድ፣ ካናዳ፣ አሜሪካና መሰል አገሮችንም ስንመለከት በቀለም አልፎ አልፎ የሚታይ ችግር ቢኖርም በብሔር ወይም በጎሳ ተሰባስቦ ከመታገልም ሆነ አንዱ ሌላውን ከማሳደድ ልክፍት ከተላቀቁ ዘመናት ተዋል። አረረም መረረም በአገራቸው አንድነትና በሉዓላዊ ሰንደቃቸው ላይ መደናገርና መወዛገብ ውስጥ ሊገቡ አይችሉም። ዛሬ በእነዚህ ሀገሮች የሚኖሩት የኛዎቹ አንዳንድ ምሁራን ተብዮችና ፖለቲከኞች ግን ሀገራችንን ወደ ፍርስራሽነት በሚቀይሩ አደገኛ ቅስቀሳዎች ላይ ተጠምደው ማየት እጅግ የሚያሳዝን እውነታ ነው። ብዙ አገሮች በታሪካቸው ብዙ ውጣ ውረዶችን፣ አስከፊ ጦርነቶችና አገዛዞችን ማሳለፋቸው ቢታወቅም የዛሬው ትውልድ በስልጣኔና በእድገት የራሱን ታሪክ እንዲጽፍ ከማንቃት ባሻገር በማይበጀው ትርክትና ጥላቻ እንዲጠመድ አይፈልጉም። የዜግነት ፖለቲካ ስር በሰደደበት መስተጋብር ውስጥ ፌዴራላዊ ስርዓትን ለእኩልነትና ለአንድነት በመጠቀም የሚጠቀሱ ናቸው። ከእንዲህ ያሉ በጎ እሴቶች ትምህርት መውሰድ ስለምን ተሳነን ነው መባል ያለበት። እነዚህንና ሌሎች በርካታ አገሮችን አብነቶች ስንፈትሽ የአገራችንስ ነባራዊ ሁኔታዎች እንዴት ሊሆን ይገባዋል የሚል ጥያቄ ማንሳት ተገቢ ነው። ገዢውን ፓርቲ መንግስትንም ሆነ መላውን የፖለቲካ ልሂቃን እባካችሁ ከመከፋፈል ከጥላቻና ከቂም በቀል ፖለቲካ ወጥተን በአንድ ሀገር በእኩልነትና በመተሳሰብ እንደሚኖር ህዝብ ተደማምጠን
በሰለጠነ መንገድ እንጓዝ ለማለት ሻለው። እኔ ካልበላሁት ልድፋው የሚልና እኔ ያልመራኋት ሀገር ትበተን የሚለው የአንዳንድ ፖለቲከኞች ስካር አደብ ሊገዛ እንደሚገባውም ሳልጠቁም ማለፍ አልሻም። በመሰረቱ ከላይ እንደተጠቆሙ የአገራችን አንዱ ትውልድ በጎሳ ፌዴራሊዝምና አክራሪ ብሔርተኝነት ሲነግዱ በመቆየቱ ሁላችንንም ጎሰኛና መንደርተኛ እያደረገ መጥቷል። ነገር ግን በዚህ አካሄድ ከቀጠልን የጋራ ቤትና በታሪክ የእኛ ስንላት የኖርንላት አገር ለልጆቻችን ስለማስተላለፋችን ዋስትና ሊኖር አይችልም። ልማት፣ ሰላምና እድገት ማሰብ ከንቱ ምኞት ሆኖ ነው የሚቀረው።